ጤና ይስጥልኝ። ዛሬ በሰውነታችን ውስጥ እጅግ አስፈላጊና ስሱ ስለሆነው የቆሽት አካል እናም ደግሞ ስለሚታዩም የህመም ምልክቶች በሰፊው እንወያያለን። ቆሽት ከሆዳችን ጀርባ ከጨጓራችን በታች የሚገኝ ሲሆን ለምግብ መፈጨትና ለስኳር ቁጥጥር ወሳኝ የሆነ አካላችን ነው። የቆሽት ህመም ወይንም ፓንክሪታይተስ የሚከሰተው ቆሽት የሚያመነጫቸው የምግብ መፍጫ ኤንዛይሞች ገና ወደ አንጀት ሳይደርሱ በቆሽት ውስጥ ስራ ሲጀምሩና ቆሽቱን ራሱን ማጥቃት ሲጀምሩ ነው። ይህም ሁኔታ ከፍተኛ ህመም የሚፈጥርና በጊዜ ካልታከመም ለከፋ አደጋ የሚዳርግ ነው። ዛሬ በዚህ ቪዲዮ ውስጥ ቆሽት መታመሙን የሚጠቁሙ 10 ዋና ዋና ምልክቶችን በዝርዝር እናያለን። እኔ ዶክተር አማኑኤል ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከዛ በፊት ግን ቪዲዮን ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ጀምሩ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው ምልክት ወደ ጀርባ የሚወጋ ከፍተኛ የሆድ ላይ ህመም። የቆሽት ህመም ዋነኛ መለያ ምልክት በሆድ የላይኛው ክፍል ላይ የሚሰማና ወደ ጀርባ የሚወጋ ከባድ ህመም ነው። ይህም ህመም ብዙ ጊዜ ምግብ ከተመገቡ በኋላ በተለይም ቅባት የበዛባቸው ምግቦች ስትበሉ ይባባሳል። ህመሙ ድንገተኛና በጣም ጠንካራ ሊሆንም ይችላል፣ ወይም ደግሞ ለቀናት የሚቆይና እየጨመረ የሚሄድ ህመም ሊሆን ይችላል። ብዙ ህመምተኞችም ህመሙን ልክ እንደ ጩቤ የሚወጋ ብለው ይገልጹታል። ይህም ህመም ወደ ጀርባችሁ የሚተላለፍ ከሆነ ቆሽታችሁ እርዳታ እየፈለገ መሆኑን የሚጠቁም ቀዳሚ ምልክት ነው። ሁለተኛ፣ የሆድ መነፋትና ስትነኩት የሚሰማ ህመም። ቆሽት በሚቆጣበት ጊዜ ሆዳችሁ ሊነፋና ሊጠነክር ይችላል። በተጨማሪም የሆዳችሁ የላይኛው ክፍል በእጃችሁ ስትነኩት ወይንም ልብሳችሁም ሲነካው እንኳን ከፍተኛ የህመም ስሜት ሊሰማችሁ ይችላል። ይህም የሚሆነው በቆሽት አካባቢ ከፍተኛ እብጠትና መቆጣት ወይም ደግሞ ኢንፍላሜሽን በመኖሩ ነው። ሆዳችሁ አየር እንደሞላው ሆኖ ከተነፋና ስትነኩትም የሚቆረቁራችሁ ከሆነ ይህ በውስጥ አካላችሁ ላይ በተለይም ደግሞ በቆሽት አካባቢ ችግር እንዳለ የሚያሳይ ነው። ሶስተኛ፣ የማቅለሽለሽና የማስታወክ ስሜት። ቆሽት ከምግብ መፈጨት ጋር ቀጥተኛ ግንኙነት ስላለው ሲታመም መላው የምግብ መፈጨት ስርዓታችን ይቃወሳል። በዚህም ምክንያት ከባድ የማቅለሽለሽ ስሜትና ተደጋጋሚ ተውከት ሊከሰት ይችላል። የሚገርመው ነገር ተውከቱ ከጨጓራ ህመም በተለየ ሁኔታ ካስታወካችሁ በኋላም ህመሙ አይቀንስላችሁም። ምግብ በበላችሁ ቁጥርም የሚቀሰቀስ የማቅለሽለሽ ስሜት ካለባችሁ ቆሽታችሁ ኤንዛይሞችን በአግባቡ ማመንጨት እንዳልቻለ የሚጠቁም ምልክት ሊሆን ይችላል። አራተኛ፣ ከፍተኛ ትኩሳትና ብርድ ብርድ ማለት። ቆሽት በድንገት ሲቆጣ ወይም ደግሞ አኪዩት ፓንክሪታይተስ ሲከሰት ሰውነታችን ለኢንፌክሽኑ ወይም ደግሞ ለመቆጣቱ ምላሽ ለመስጠት የሙቀት መጠኑን ይጨምራል። በዚህ ጊዜ ከፍተኛ ትኩሳትና ብርድ ብርድ የማለት ስሜት ሊሰማችሁ ይችላል። ይህ ምልክት የሚያሳየው ቆሽታችሁ በከፍተኛ ሁኔታ እየተጎዳ መሆኑንና ሰውነታችሁም ያንን ለመከላከል እየታገለ መሆኑን ነው። ትኩሳቱ ከሆድ ህመም ጋር አብሮ የሚመጣ ከሆነ ጉዳቱ አስቸኳይ የህክምና እርዳታ እንደሚፈልግ የሚያሳይ ቀይ መብራት ነው። አምስተኛ፣ ፈጣን የሆነ የልብ ምት። ቆሽታችሁ በከፍተኛ ሁኔታ ሲታመም ሰውነታችን በህመሙና በውስጣዊ እብጠት ምክንያት ከፍተኛ ውጥረት ውስጥ ይገባል። በዚህ ጊዜም ልባችን ደምን በፍጥነት ለመርጨት ስለሚገደድ የልብ ምታችን ከወትሮ በተለየ ሁኔታ ሊፈጥን ይችላል። ትንፋሽ መቆራረጥ ወይም ደግሞ የድካም ስሜትም አብሮ ሊመጣ ይችላል። ይህም የሚሆነው ሰውነታችን በቆሽት አካባቢ ያለውን ችግር ለመቋቋም ተጨማሪ ኦክሲጅንና ደምን ስለሚፈልግ ነው። ስድስተኛ፣ የሰገራ ቀለምና እንዲሁም ደግሞ ባህሪ መለዋወጥ። ቆሽት ምግብ እንዲፈጭ የሚረዱ ኤንዛይሞችን የማምረት አቅሙ ሲቀንስ በተለይ ቅባት ያላቸው ምግቦች በአግባቡ ሳይፈጩ ይቀራሉ። በዚህ ጊዜ ሰገራችሁ ዘይት የተቀባው ይመስል የሚያብረቀርቅ በጣም የሚገማና እንዲሁም በመጸዳጃ ቤት ውሃ ውስጥ የማይሰምጥ ሊሆን ይችላል። ይህም ስቲዮቶሪያ ተብሎ የሚጠራ ሲሆን ቆሽታችሁ ስብን የመፍጨት ስራውን ማቆሙን የሚጠቁም ግልጽና ወሳኝ የሆነ ምልክት ነው። ስለዚህ ሰገራችሁ ወዛም ከሆነ እንዲሁም ደግሞ የሚገማና የማይሰምጥ ከሆነ ይህ በጣም አደገኛ የሆነ የቆሽት ህመም ምልክት ነው ማለት ነው። ሰባተኛ፣ ያለምንም ምክንያት የሰውነት ክብደት መቀነስ። ምግብ በበቂ ሁኔታ ብትመገቡም እንኳን ቆሽታችሁ ኤንዛይሞችን ካላመረተ ሰውነታችሁ ምግቡን ወደ ኃይልና ወደ ጡንቻ መለወጥ አይችልም። በዚህም ምክንያት ሳትፈልጉና ምንም አይነት ስፖርት ሳትሰሩ የሰውነት ክብደት በከፍተኛ ሁኔታ ሊቀንስ ይችላል። ይህም በተለይ በቆይታ በሚመጣ የቆሽት ህመም ላይ በብዛት የሚታይ ምልክት ሲሆን ሰውነታችሁ በቂ ምግብ ማግኘት አለመቻሉን የሚያሳይ ነው። ስምንተኛ፣ የአይንና የቆዳ ቢጫ መሆን።
ቆሽት በሚያብጥበት ወይም ደግሞ በቆሽት ራስ ላይ እብጠት በሚኖርበት ጊዜ ከጉበት ወደ አንጀት የሚሄደው የባይል መውረጃ ቱቦ ሊዘጋ ይችላል። ባይል ስንል ሐሞት ማለታችን ነው። በዚህ ጊዜ በደማችን ውስጥ ያለው ቢሊሩቢን የተባለ ንጥረ ነገር ስለሚከማች የአይናችን ነጭ ክፍልና ቆዳችንም ቢጫ የመሆን ባህሪ ያሳያሉ። በተጨማሪም የሽንት ቀለም ወደ ጠቆረ ወይም ደግሞ እንደ ሻይ ሊቀየር ይችላል። ይህ ምልክት ቆሽታችሁ በአቅራቢያው ባሉ የሰውነት ክፍሎች ላይ ጫና እየፈጠረ መሆኑን የሚጠቁም አስቸኳይ ትኩረት የሚሻ ምልክት ነው። 9ኛ ድንገተኛ የደም ስኳር መጨመር። ቆሽት የደም ስኳርን የሚቆጣጠረውን ኢንሱሊን የሚያመነጭ አካል እንደመሆኑ መጠን ሲታመም ወይም ደግሞ ሲቆስል ኢንሱሊን ማመንጨት ይሳነዋል። ቀደም ሲል ምንም እንኳን የስኳር በሽታ ያልነበረባችሁ ሆኖ ሳለ በድንገት የደም ስኳር መጠናችሁ ከፍ ካለ መንስኤው የቆሽት መጎዳት ሊሆን ይችላል። ይህም የሚሆነው ቆሽት ውስጥ ያሉት ኢንሱሊን አምራች ሴሎች በህመሙ ምክንያት ጥቃት ስለሚደርስባቸው ነው። ከፍተኛ ጥማትና ተደጋጋሚ ሽንት ከሆድ ህመም ጋር ተዳምሮ ከታዩ የቆሽት ጤና መመርመር የግድ ይላል ማለት ነው። 10ኛ የትንፋሽ ማጠርና የደረት ህመም። የቆሽት ህመም ከፍተኛ በሚሆንበት ጊዜ በሰውነታችን ውስጥ የኬሚካል መዛባት ስለሚፈጠር ሳምባችን አካባቢ ፈሳሽ እንዲከማች ሊያደርግ ይችላል። በዚህ ምክንያት በጥልቀት ለመተንፈስ መቸገር፣ የትንፋሽ ማጠር ወይንም ደረት አካባቢ የመጭመቅ ስሜት ሊሰማ ይችላል። ይህም ምልክት የቆሽት ህመሙ እየተስፋፋ ወደ ሌሎች የሰውነት ክፍሎች ተጽዕኖ እያሳደረ መሆኑን የሚጠቁም አደገኛ ምልክት በመሆኑ በአስቸኳይ ወደ ህክምና መሄድን ይጠይቃል። ስለዚህ እነዚህ 10 ምልክቶች ቆሽት መቆጣቱን ወይም ደግሞ ፓንክሪታይተስ መከሰቱን የሚያሳዩ የቆሽት ህመም ምልክቶች ናቸው ማለት ነው። እያንዳንዱ ምልክቶች ችላ ማለት አያስፈልግም ማለት ነው። ታዲያም እስካሁን ያየናቸው ምልክቶች ቆሽታችን አደጋ ላይ መሆኑን የሚጠቁሙ ናቸው ማለት ነው። የቆሽት ህመምን ለመከላከልና ጤንነቱንም ለመጠበቅ ከሁሉ አስቀድሞ የአልኮል መጠጥን ማስወገድ ወይም ደግሞ በከፍተኛ ሁኔታ መቀነስ አስፈላጊ ነው። አልኮል ለቆሽት መቆጣት ቀዳሚው ምክንያት ነው። በተጨማሪም ቅባት የበዛባቸው ምግቦች መቀነስ፣ የሐሞት ጠጠር ካለባችሁም በጊዜ መታከም እናም ሲጋራ አለማጨስ ለቆሽታችን ታላቅ የሆኑ ስጦታዎች ናቸው ማለት ነው። ቆሽት አንዴ ከተጎዳ ለመጠገን አስቸጋሪ ስለሆነ እነዚህ ምልክቶች እንደታዩ ወደ ባለሙያ በመሄድ ወደ ህክምና በመሄድ አስፈላጊውን ምርመራና ህክምና ማግኘት አስፈላጊ ነው ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ሌሎችም እንዲማሩበት በቅንነት ሼር ማድረጋችሁን አትርሱ። እስከዚህም ስላዳመጣችሁኝ አመሰግናለሁ። እንዲሁም አዲስ ቤተሰቦች ከሆናችሁ ቻናሌን ሰብስክራይብ እንድታደርጉ ጠይቃችኋለሁ። በጣም አስፈላጊና ጠቃሚ የሆኑ የጤና ትምህርቶችን የምታገኙበት ቻናል ነው። ለዛሬ በዚህ ብቃን። በቀጣይ ቪዲዮ እስከምንገናኝ በጤና ቆዩልኝ። ቻው